ስለዚህ 100% የኦሪቱ ሊቀ ክህነት፣ የኦሪቱ ቁርባን፣ የኦሪቱ አምልኮ፣ የኦሪቱ ሁኔታ የተዘጋው ማን ሊቀ ካህናት በመሆኑ ነው? ኢየሱስ ከይሁዳ ነገድ ያልተለመደ እንደ አሮን ሳይሆን ቀድሞ እንደነበረው መልከ ጼዴቅ አንተ ካህን ብሎ ማለለት አይጸጸትም በተባለለት ከመሐላ ጋር ሊቀ ካህናት የሆነ ሲመጣ ሁሉ ነገር ተሻረ፣ ተቀየረ። በኦሪት መጽሐፍ ከይሁዳ ነገድ ሰው ምን መሆን አይችልም? ካህን መሆን አይችልም። ምን ብቻ ነው የሚሆነው? ንጉስ ብቻ ነው። ከሌዊ ነገድ ደግሞ ምን መሆን አይችልም? ንጉስ መሆን አይችልም። ምን ብቻ ነው የሚሆነው? ሊቀ ካህናት። ግን በብሉይ ኪዳን አንድ ነገር ታስታውሳላችሁ? ሌዋውያን በሚያገለግሉበት መቅደስ ውስጥ የሚቀመጠው እዚህ ጋር የሚቀመጠው ጠረጴዛ የወርቅ ገበታ ላይ 12 ቂጣዎች ይቀመጡ ነበር። ታውቃላችሁ? የእስራኤል ልጆች የት ነው የሚቆሙት? መቅደስ ውስጥ መግባት ስለማይችሉ ውጭ አደባባይ ኮርቱ ላይ እዛ ውጭ ላይ ነው የሚቆሙት። ማንም ሰው ከቀረበ ውጭ ነው ሜዳው ላይ። ውስጥ መቅደስ ውስጥ የሚገቡት ካህናት፣ ውስጠኛው ደግሞ ሊቀ ካህናት። ንጉሥ ዳዊት ከምን ነገድ ነው? ከይሁዳ ነገድ። ከዛሳ ርቦኛል እኔም ጋር ያሉ ወታደሮቼ ርቧቸዋል አለና ከዛ ከወርቁ ገበታ ላይ ቂጣ ማን ሰጠው? ሊቀ ካህናቱ አብያታር አንስቶ ለዳዊት ብላ አለው። ምን ተጥሶ? ሕግ ተጥሶ፣ ሥርዓት ተጥሶ። እግዚአብሔር ለምን አልተቆጣም? እግዚአብሔር እነዛ ማጠኛ ይዘው ውጭ ስለቆሙ በእሳት የፈጀ አምላክ ከይሁዳ ነገድ የሆነው ዳዊት ለምን ዝም አለው? እግዚአብሔር በዳዊት ውስጥ ማንን እያየው? አቤት በሰማያዊቷ መቅደስ ውስጥ ገብቶ የሚንጎዳጎደውን ከይሁዳ ነገድ የሆነውን ኢየሱስን ነው በእርሱ ውስጥ ያየው። ማንም ሰው የኦሪትን መጽሐፍ አጥንቶ ዳዊት ያደረገውን ነገር ሲያነ መደንገጡ አይቀርም። ቀጥሎ ምን ሊሆን ነው ስትል ሰውየው ገብቶ ወጣ፣ ከወታደሮቹ ጋር በላ፣ ጠገበ። እግዚአብሔር እኔ ከሱ ጋር ነኝ አለ። እግዚአብሔር ሆይ ጀስቲስ የታለ? አንፌር አይደለም አይባልም። እግዚአብሔር በዳዊት ውስጥ ማንን አይቷል? ያ በአንተ ዙፋን ላይ የሚቀመጥ አለ። ፀሐይና ጨረቃ ምስክር ናቸው። ዳዊት በቅዱስነት የምይልሃለሁ። ከዚህ ሰውዬ አብራክ ውስጥ ከዚህ ሰውዬ ወገብ ውስጥ ማንን ያህል? እግዚአብሔር ኢየሱስን። ዳዊት ያን ያመለጠው በማን ታይቶ ነው? ኢየሱስ ታይቶ ነው። ስለዚህ ዳዊት ኢየሱስን አየ። እግዚአብሔር ብቻ አይደለም ያየ፣ ቀጥታ ክርስቶስን ማለት ነው። አየሁት፣ ሁልጊዜ በፊቴ አየዋለሁ እና ከዚህ የተነሳ አልታወክም አይደል? እግዚአብሔር ስለ ኢየሱስ ተመስገን። ልክ እንደዛው ነው። አሁን መጽሐፉ ምን ይለናል? በሌዋውያን ክህነት የነበረው አገልግሎት፣ ቁርባን፣ መስዋዕት፣ መጋረጃው ምናምኑ በሙሉ ሰውን ፍጹም ሊያደርገው አልቻለምና አሁን የሌዊ ክህነት አገልግሎት በሌላ ነገድ አገልግሎት ሲተካ ዛት ሚስ ጌታችን ከይሁዳ ነገድ መሆኑ የታወቀ ነውና የማይሆን ነገር የማይሆን በክህነት ስርዓት ውስጥ መግባት የሌለበት ነገር ገባ ማለት ምን ሆነ ታውቃለህ? ሊቀ ካህናቱ ከሕጉ በሕጉ ያልገባ ከሆነ በሕጉ እንደተጻፈ ያልገባ ከሆነ ሊቀ ካህናቱ እሱ ሊቀ ካህናት የግዕዝ ቃል ነው። የካህናት አለቃ ማለት ነው። ምኖች አሉ ማለት ነው? ካህናት አሉ ማለት ነው። ሊቀ ካህናቱ ከሕጉና ከወጉ ስርዓት ውጪ ከገባ ካህናቱም መግባት እንችላለን ማለት ነው። የትኛውም ነገድ ሁን፣ የትኛውም ቋንቋ ሁን መጽሐፉ ቢለው ታርደሃልና ከነገድ ሁሉ ከቋንቋ ሁሉ ሌዊ ቀለጠው ከዘር ከነገድ ከቋንቋ ከወገን ሁሉ ሰዎችን አውጥተህ ዋይዘህ ለአባትህ መንግስትና ካህናት የሌለ እኮ ነው። ነገስታትና ካህናት ይሁዳ ነገስታት ወገን ነው፣ ሌዊ ከካህናት ወገን ነው። አሁን ግን ከነገስታት ወገን የሆነው ካህን ነኝ ብሏል። እግዚአብሔር ምሎለታል። ስለዚህ እሷ እያንዳንድን ዋጀ አወጣህና ነገስታትና ካህናት አደረካቸው። አዲሱ ኪዳን ስርዓቱ ፍጹሞ የተቀየረ ነው። ኢየሱስ ሊቀ ካህናት ሆኖ እግዚአብሔር ከሙታን በተነሳ ሰዓት ሲምልለት አንተ እንደ መልከ ጼዴቅ ሹመት ካህን ብሎ ሲምልለት ሳይጸጸት ሲምልለት ያን ጊዜ ሁሉም የኦሪት ቁርባኖች የአምልኮ ስርዓቶች ውስጥ የነበሩ መሰዊያዎች መስዋዕቶች ሊቀ ካህናቱ ክህነቱ ሰርቪሱ በሙሉ ምን አለ? ክህነቱ ሲለወጥ ሕጉ ደግሞ ሊለወጥ ምንድነው? የግድ ነው። ስለዚህ የግድ ተቀይሯል። ስለዚህ የሌዋውያን የክህነትና የአምልኮ ስርዓት ማን ወደ ፍጻሜ አምጥቶታል? ኢየሱስ። ዕብራውያን 7 ቁጥር 11 እንደዚህ ይላል፣ እንግዲህ ሕዝቡ በሌዊ ክህነት የተመሰረተን ሕግ ተቀብለዋልና በዚያ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ማለት ክርስቶስ ሊነሳ ወደፊት ስለምን ያስፈልጋል? ለዚህ ያኛው ፍጹም አላረገም። ክርስቶስ ሲነሳ ሕጉ ቀርቷል። በአዲሱ ኪዳን ስርዓት መሰረት ምን ተደረገ? ሌላው ለውጥ እያንዳንዱ አማኝ እንግዲህ ዋናው ሲቀየር ሊቀ ካህናቱ ሲቀየር ሌላውም ነገር ተቀየረ። እያንዳንዱ አማኝ ምክንያቱም ድሮ ከምን ቤተሰብ ብቻ ነበር? ከሌዊ ቤተሰብ። አሁን ግን ሊቀ ካህናቱ ሲቀየር ሕጉ ስለሚለወጥ ድሮ ሌዊ ወገን ብቻ የነበሩ ሰዎች ካህናት ሲሆኑ አሁን ግን ማናቸውም አማኝ ኢየሱስ የእግዚአብሔር ልጅ እንደሆነ ያመነ በሙሉ ወንድም ሴቱም ሁሉ ምን ሆኗል? ካህን ተደርጓል።